እንኳን ከደረትህ ሙሉ ሰውነትህን ለምን አትነቀሳትም? እኛ ምን አገባም ማለት ነው። በየሄድህበት ሄርሜላ፣ በየሄድህበት ሄርሜላ ተነቀሳት ሁሉ ሰውነትህን ማለት ነው። እንግዲህ ዛሬ ሩታ አብርሽን ጠርታ እንደ በፊቱ አብረ ልጃችን እናሳድግ፣ ተው እንመለስ ብላ ለምነው ነበረ። በጣም ሲንቀባረር ነበር። አትንቀባረር ማለት ነው። ምንድን ነው ግን እኔ ብቻ ነኝ ወንድ በውታጀራ ወይም በአለሙ አልከሳ? ኧረ ተው። ሩታ እኮ የመጀመሪያ ባሏ ፍቅረኛዋ ስለሆነ ነው። እኛ በነገራችን ላይ በሴት ልጅ እኔ ብዙም አልፈርድም። ለምን እሷ የተሰማትን እኔ ላይሰማኝ ይችላል፣ እኔ የተሰማኝ ደግሞ ሩታን ላይሰማት ይችላል። ስለዚህ እኛ ብዙ ጊዜ የምንፈርደው ነገር በቃ ፈራጅ ብዙ ጊዜ ቀላል ነው የሚመስል፣ ግን ከውስጥ ያለችው ሴት ወይም ያቺ ልጅ የምታስበው ደግሞ ሌላ ነው። እና አቶ አብርሽ እንግዲህ ውሽሜትን ተነቅሷታልኝ እና እንደ ሀሳብ ሞደረት ግን ብቻ ሳይሆን እንዳለ ሙሉ ሰውነት ግን ተነቀሳት። ምንም አያገባንም። ሰላም ውድና የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሩታ እንግዲህ ዛሬ አብርሽን ጠርታ ያው ብዙ ነገር አናግረው ነበር። እሱም እንግዲህ ረፈደ። ምንድነው የረፈደ? እስቲ ንገረኝ ማለት ነው። ምንድነው የረፈደው? አሁን ቀደም ኦኬ ከሁለት ወር በፊት ምናምን ነገር የሆነ ቪዲዮ ሩታ ቪዲዮ ሰርታ ነበር። ያንን ነገር አሁንም ይደገማል ብለህ እንደምትፈራ እርግጠኛ ነኝ። አዎ በእኔም በራሴ ቢሆን ያንን ነገር የሆነ ሰው ይቅርታ አድርግልኝ አብረን መቀጠል እንችላለን ካሌ በኋላ ከዚያ በቃ ይሄን ነገር እኔ አንተን እንትን ለማለት ነው ብለው ከዚያ እኔ በቃ ካንተ ጋር አልቀጥልም ያነሰው ቢለኝ ሁለተኛ ላላምን እችላለሁኝ። ግን ቢሆንም አሁን ሩታ ከልቧ ተጸጽታ ነው እኔ እንደማያት። አንተ ግን ረፈደ። አሁን በቃ እኔ በዚህ ጉዳይ አትጥሪኝ። ምን ችግር አለው ብጠራህ? አንተ ልጃችን እኮ አብረን እናሳድግ ነው ያለች እንጂ ሌላ ነገር እኮ የሆነ ምን በቃ ጠርታ ብቻ ሌላ ነገር አላለችህም አይደለም። በቃ ልጃችን አብረን እናሳድግ እንደ ድሮ መሆን እንችላለን ብላ ነው እንጂ የለመነችም። ምንም ያለች ነገር የለም። አንተ በዚህ ልክ ምንድን ነው የሚያንጠባረርህ? አትንጠባረር እንዴ! ምንድን ነው በቃ ትናንትና ኬክ ቁረስ ያመታችሁ ምናምን ነገር ብትባል ከበሩ ላይ ቆመህ ከእሷ ጋር አልቆርስም ብለህ ከልክ ኦኬ፣ ያን ነገር ስህተት ሊሆን ይችላል። አንተም ትክክል ልትሆን ትችላለህ፣ በአንተ ሚዛን ማለት ነው። ግን ቢሆንም ደግሞ ለነሱ ሞራል ሲባል ወይም ለሚስትህ ወይም ለልጅህ እናት ሞራል ሲባል ምን ችግር አለ? አብረሃት ብትቆርስ ኬኩን። አንተ በቃ ራስህን ሁሌ ከፍ እንዳረግ። እኔ እኮ ምንድን ነው ግን እንደዚህ የሚያሸማቅቅህ? እኔ የሚያሸማቅቅህን ነገር ብትነግረን በጣም ደስ ይለኛል። እንዴ እናንተ ደግሞ አንዳንድ ኮማቾች አብርሽ ተጠንቀቅ። አሁንም ሩታ እንደ በፊቱ ልትሰራ ነው። ኧረ ተው ባካችሁ እንዴ! አንዲት ሴት ልጅ ወይም አንድ ሰው በቃ ዘመኗን በሙሉ በሰው እንደተጫወተች ነው እንዴ የምትኖር እንዴ? በቃ አብርሽና ሩታ እኮ በጣም ብዙ ህይወት አሳልፈው በጣም ብዙ ነገር አድርገው ከዚህ የደረሱ ሰዎች ናቸው። ስለዚህ ምን ችግር አለው ብትለምነው? ምን ችግር አለው አብረን እንሁን ብትለው? እና ሩታ ደግሞ ተናግራለች። አሁን በልህ ብዙ ነገሮች አድርጌ ሊሆን ይችላል፣ ግን ቢሆን ደግሞ እኔን የምታውቁኝ በሌላ ነገር ሊሆን ይችላል። ዛሬ ግን ተሸንፌያለሁኝ። እሱን ልረሰው አልቻልኩም። በቃ ተዋት። እንዲህ ይህን ነገር እኮ በእናንተ ቢሆን በእናንተ ቢደርስ ግን ምንድነው የምታስቡ? እንዴት ነው የምትሆኑን? የኔ ጥያቄ ዝም ብለን በቃ መፍረድ ስንወድ፣ ወይኔ አትፍረዱ ይፈረድባቸዋል ይባላል ማለት ነው። አንዳንዴ የሀገራችን ሰዎች ሲተርቱ፣ ያው የሀገራችን ሰዎች ብቻ ሳይሆኑ ብዙ ጊዜ ይሄ አባባል አለ። ስለዚህ በሴት ልጅ አትፍረዱ፣ አትስደቧት። እሷ የውስጧን ማንም አያውቅ። ከእውነቷም ሊሆን ይችላል። ለምን በቃ ባሏ ነው ፍቅረኛዋ ነው። በጣም ብዙ ነገሮች ስላሳለፉ እኔ ብቻ ዛሬ ሩታ በጣም ነው ያሳዘነችኝ። አብርሽ ደግሞ ምን ችግር አለው? እሺ በለህ ብትለምን እናውቃለን። ፍቅረኛ ተቀብለሃል። በየሄድክበት ፍቅረኛ ተቀብያለሁ፣ ፍቅረኛ አለችኝ እንደዚያ እያወራህ ነው ሰምተናል። ቢሆን ደግሞ ሄርሜላ አትሆንህም። ሄርሜላ ውሸቷን ነው አንተን አንዳንድ ሴቶች የሆነ ጥሩ ህይወት ሲኖራቸው ምናምን ነገር ያንን ወንድ ያላቸውን ነገር እስከሚጨርሱ ያላቸውን ነገር በቃ ሞጠጥ አድርገው ከበሉ በኋላ ዘርበል ነው የምትል ሄርሜላ ታስታውቃለች ማለት ነው። የሆነች ወንበዴ ነገር ናት። ሩታ ደግሞ ከሀ እስከ ፐ ወይም በቃ ምን ልበል ከሀ እስከ መጨረሻው እና እስካሁን ያለች ሴት እሷ ናት። ብዙ ነገር አሳልፋችኋልና ሩታ የፈለገችውን ብትለው አብርሽን ጠርታ ብትፈልግህ እኮ
በደንብ መተህ ማናገር አለብን ማለት በቃ የልጅህ እናት ናት። ብዙ ነገር አሳልፋል። አንተም እኮ ሩታን በጣም ነው የምትወዳት፣ በጣም ነው የምታፈቅራት። ግን በቃ ሩታን ዝቅ ለማድረግ ሁሌ ሩታ በቃ ለመነች ለማለት ወይኔ 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 አንተ እኮ እኔ እኮ አንዳንዴ ይገርመኛል ወላሂ አብርሽ ማለት ነው። ምንም ቢያናድደኝም ስራው ቢያናድደኝም ግን ማለት በቃ ከሱ ሰው ደግሞ ለምኑኝ ሴቶች ለምኑኝ የሚላት ፓርቲ ይመቸኛል ይመቸኛል ይመቸኛል። በቃ ቀብርር ነው የሚል ወይኔ ጉዴ ወይኔ ጉዴ። እኔ እኮ አንዳንድ ወንዶች በጣም ብዙ መልከኛ ወንዶች አሉ እናውቃለን፣ ያለና ከቁመታቸው ከምናቸው ምናቸው እንደ አብርሽ አይንቀባረሩ። አብርሽ እኮ ያው ቁመቱ በቃው፣ ግን ያችን ቁመቱን ይዞ በቃ ይንቀባረርባቸዋል፣ ሴቶችን ይለምናቸዋል። ራሱን እንዴት እንደሚይ አንዳንዴና ግርም ነው የሚለኝና ሚስትህን አታሰድባት። ከአንቺ ከመጣማ ችግር የለም። እኔም በየ3 ቀንና በየ4 ቀኑ ከምመላለስ ህይወቴ እንደዚህ ከሚሆን እውነትሽን ከሆነ እሺ እንጂ የረፈደ ነገር የለም። ሩታ ከምሯ ነው የተጸጸተች እና አትንቀባረርብን ማለት ነው። አቶ አብርሽ እኛ መንቀባረር ሰልችቶናል። ያንተ መንቀባረር ሄርሜላ እንደሆነች እንኳን ለሚስትና ለአዳርም አትሆንህ ማለት ነው። አባቴ ሚስትን ዝም ለመርሃባ ብለህ ተቀበል። ይችን የመሰለች ሽቅርቅር፣ ይችን የመሰለች ቆንጆ የቡታጀራ ቢረሳ የዛሬ 2 ዓመት የዛሬ 3 ዓመት የሰራችሁት ነገር አይረሳም። ያው ውሸት ሊሆን ይችላል፣ ግን ቢሆንም ደግሞ አንዳንዴ ስታስቡት ምናምን ነገር የሚናገሩት አማረኞች ምናምን የሚላለሱት በጣም ከባድ ነው እና ያሳምናቸዋል። ሩታ እንደዚህ እያለቀሰች እሱ እንደዚህ ሲንቀባረር አሁን መሽቷል፣ አሁን ነግቷል፣ ረፍዷል ምናምን የረፈደ ነገር የለም። እንኳን እናንተ አሁን የዛሬ 6 ወር 7 ወር እየተፋታችሁት በ10 ዓመታቸውንም የታረቁ ባልና ሚስት አይተናል ማለት ነው። እና ቤተሰቦች ሩታዬ አይዞሽ በቃ እስከ መጨረሻው ሂጅ። እኛ መጨረሻውን ያንችን ማየት እንፈልጋለን። ከተበቀር ደግሞ እሱ አልፈልግም ካለ ተይው፣ አትለምኝው። ልብሽን ቆረጥ አድርግሽ አንዱን ሸበላ አምተሽ ጠብ ብታረዩ ማለት ነው ማሪኝ ማሪኝ ብሎ ከጉልበትሽ ወይኔ ከእግርሽ ስር ነበር የሚደፋልሽ። እና እኔ ባንቺ አልፈርድም በነገራችን ላይ ማለት ነው። ምንም አልፈርድብሽም። ያው የመጀመሪያ ፍቅረኛ የመጀመሪያ ባል መቼም ቢሆን አይረሳም ሲባል እንሰማለን። እና አትፍረዱ፣ አትሳደቡ። በነገራችን ላይ የዛሬው ቪዲዮ በጣም ምርጥ ነው። በቃ ችግር የለም። ባሏን ነው የልጅ አባቷን የለመነች፣ ሌላ ሰው አልለመነችም። ሌሎች እኮ ወይኔ ሲያለቅሱ ምናምን ነገር አይተናል ማለት ነው። 10 ወንድ ሲቃይር ሩታዬ አብርሽና አብርሽ ብቻ ነው በቃ የለመነች እንጂ ከማንም ጋር ስትላላስ ከማንም ጋር ስትጋጋጥ አላየናትም። የኔ እህት ጠንከሪ፣ ከጎንሽ ነን። ዛሬም ነገ ምንም ሰራሽ እኛ እንወድሻለን፣ እናከብርሻለን። ዝቅ እንድትይ አንፈልግም። እና ሌሎች ደግሞ ምንም አታመጡ ምንም